ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ አስደንጋጭ የሰዎችን ጭካኔ የክፋት ጥግ የታየበት እንዲሁም የበቀል እሳት እንዴት ሰዎችን ወደማይመለሱበት የጥፋት ጎዳና እንደሚያመራ የሚያሳይ እጅግ ልብ አንጠልጣይ ዘግናኝ ፊልም ታሪክ ይዘንላችሁ ቀርበናል። ታሪካችን የሚጀምረው ሀሩካ የተባለች ታዳጊ ልጅ በትምህርት ቤቷ የግል መቆለፊያዋ ሳጥኗን ስትከፍት ነው። ወደ ውስጥ ስትመለከት ግን በውስጡ የነበሩት ጫማዎች መጥፋታቸውን ትረዳለች። ልክ በዚያ ቅጽበት ሚትስሩ አይባ የተባለ ወንድ ልጅ ወደ እሷ ቀርቦ ለምን እስካሁን ወደ ቤት እንዳልሄደች ይጠይቃታል። ሀሩካም ሰው እየጠበቀች እንደሆነ ትመልስለታለች። ከዚያም በኋላ ሀሩካ በትምህርት ቤት ውስጥ የምትጠቀምበትን የቤት ውስጥ ጫማ ብቻ በመጫመት ወደ ቤት መጓዝ ትጀምራለች። መንገድ ላይ ግን አንድ የልጃገረድ ቡድን አቁመው መንገድ ይዘጉባታል። የሀሩካን ጫማ የሰረቁት እነዚህ ልጃገረዶች እንደነበሩ እነዚህ ጋር ግልጽ ይሆናል። ሀሩካን ይበልጥ ለማሰቃየትና ለማሾፍ ሲሉ የወሰዱትን ጫማ በአቅራቢያ ወደሚገኝ ትልቅ ጉድጓድ ውስጥ ይወረውሩባታል። ሀሩካ ጫማውን ለማውጣት ስትሞክር ግን እግሯን አንሸራቷት ወደ ጉድጓድ ውስጥ ትወድቃለች። እነዚያ ሶስቱ ክፉ ልጃገረዶች በቦርሳ ውስጥ የነበሩትን እቃዎች ሙሉ አውጥተው እሷ ላይ ይወረውሩባታል። ደብተሮቿንም በሙሉ ይቀዱባታል። ከልጃገረዶቹ አንዷ ይህንን የሚያደርጉትን ሀሩካ አይባ ከጓደኞቻቸው ከታይኮ ስለሰረቀችባት እንደሆነ ትናገራለች። ታይኮም በዚያ ስፍራ ቆማ ድርጊቱን በዝምታ ትመለከት ነበር። ልክ በዚያ ቅስፈት ኩጋ ታይኮንና ሌሎች ልጃገረዶችን ከዚያ ወስዶ ወደ ቤታቸው እንዲሄዱ ያደርጋል። ሀሩካም የተበታተኑትን እቃዎቿን ሰብስባ በዚያ በቆሰለ ሁኔታ በጭንቀት ወደ ቤቷ ትመለሳለች። ታናሽ እህቷ ሾኮ ኖዛኪ የሀሩካን ሁኔታ ስትመለከት ስለ ታላቅ እህቷ እያለቀሰች ታቅፋታለች። ሀሩካም ታናሽ እህቷን ሾኮ አቅፋ እንዳታለቅስ በለስላሳ ድምጽ ታረጋጋታለች። የሀሩካ ወላጆችም ልጆቻቸው አቅፈው ያጽናኗታል። በማግስቱ የሀሩካ አባት ስለተፈጸመው በደል አቤቱታ ለማቅረብ ወደ ትምህርት ቤት ያመራል። እዚያም ከሀሩካ የክፍል ኃላፊነት መምህር ሚናሚ ጋር ይነጋገራል። ሆኖም ግን መምህር ሚናሚ ጥቃት በፈጸሙት ተማሪዎች ላይ እርምጃ ለመውሰድ እጅግ ትፈራለች። እሷ በማንኛውም አይነት ችግር ውስጥ መግባት አልፈለገችም። በዚያ ምክንያት በትምህርት ቤቱ ላይ ምንም ማድረግ እንደማይቻልና ትምህርት ቤቱም ቢሆን በዛው አመት በመጨረሻ ላይ ሙሉ በሙሉ እንደሚዘጋ ለሀሩካ አባት ትነግረዋለች። ይልቁንም የቀረቱን ጥቂት ቀናት በሰላም ማሳለፍ የተሻለ እንደሆነ ትመክረዋለች። በሚቀጥለው ትዕይንት ሀሩካ ወደ ክፍሏ ትመለሳለች። ታኤኮና ሶስቱ ጓደኞቿ ግን የሀሩካን የመማሪያ ጠረጴዛ በስድብና በጭካኔ ጽሁፎች አበላሽተውት ነበረ። ጠረጴዛው ላይ የሆነ ቦታ ሄደሽ ሙቺ የሚል አሰቃቂ ጽሁፍ ጽፈውበት ነበር። በዚያ ቅስፈት የሀሩካ አባት ወደ ቤት እየተመለሰ ሳለ ኩጋ እና ጓደኞቿ በድንገት ጥቃት ይሰነዝሩበታል። በደረጃውም ላይ ወደ ታች ይገፈትሩታል። ኩጋ በጫማው ላይ ሹል የሆነ የብረት ነገሮች አያይዙ ስለነበር የሀሩካ አባት ከደረጃው ላይ ሲወድቅ በከባድ ሁኔታ ይቆስላል። እሱም ከገፈተሩት በኋላ ኩጋ እና ጓደኞቹ እየሳቁ ከዛ ቦታ ይሮጣሉ። ቆየት ብሎ በትምህርት ሰዓት ተማሪዎቹ የሞተ ቁራ በሀሩካ ጠረጴዛ ውስጥ ይከቱባታል። በመቀጠልም መምህር ሚናሚ እንድታዩ ያደርጋሉ። ሆኖም መምህር ሚናሚ ለጉዳዩ ምንም አይነት ትኩረት አትሰጥም። ምንም እንዳልተፈጠረ ሁሉ በጥቁር ሰሌዳ ላይ መጻፏን ትቀጥላለች። በዚህ ጊዜ አይባ ለሀሩካ በመቆርቆር ይነሳና ከታይኮ ጋር ይጋፈጣል። ከዚህ ሁሉ በስተጀርባ እሷ እንዳለችበት ይጠይቃታል። ድርጊቱም እንድታቆም ያስጠነቅቃታል። ኩጋ ግን ወዲያውኑ መልስ በመስጠት ታይኮ ጥፋተኛ እንዳልሆነችና ድርጊቱን የፈጸመው እሱ ራሱ እንደሆነ ይናገራል። በሁለቱም ወንዶች መካከል ከባድ ጦርነት ሊነሳ የደረሰ ቢመስልም ኩጋ ግን በዝምታ ወደ መቀመጫው ይመለሳል። በኋላ ሀሩካ ወደ ቤት ስትደርስ አባቷ ከደረጃው መውደቁ ሳቢያ በከባድ የጀርባ ጉዳት እየተሰቃየ እንደሆነ ትመለከታለች። እናቷም አንድ ተማሪ ከደረጃ ላይ እንደገፈተረው ታስረዳታለች። በውስጧ ግን ሀሩካ ይህንን ያደረገው ማን እንደሆነ እንደሚችል ቀድሞ ጠርጥራ ነበር። የሀሩካ አባት ከማግስቱ ጀምሮ ወደ ትምህርት ቤት እንዳትመለስ ይነግራታል። እናቷም ትምህርት እንዲጠናቀቅና እስክትመረቅ ድረስ ትምህርት ቤት መሄድ እንደሌለባት ትከለክላታለች። ከጥቂት ቀናት በኋላ ታናሽ እህቷ ሾኮ ለአያታቸው ስልክ ትደውላለች። ሀሩካ በከፍተኛ ትኩሳት እየተሰቃየች እንደሆነና በዚያ ምክንያት ለበርካታ ቀናት ትምህርት ቤት እንዳልሄደች ትነግረዋለች። እንደተለመደው የሀሩካ እናት የልጇን ሙቀት ትለካለች። ገና ሙሉ በሙሉ ስላልዳነች ትምህርት ቤት መሄድ እንደሌለባት ትነግራታለች። ሆኖም ግን በእውነቱ ሀሩካ ሙሉ በሙሉ ደህና ነበረች። ከታናሽ እህቷ ከሾኮ ጋር ጊዜ ማሳለፍ ብቻ ታላቅ ደስታ ሰጥቷታል። ይህ በእንዲህ እንዳለ ታኢኮ እና ጓደኞቿ በትምህርት ቤት የሀሩካን ጠረጴዛ ማበላሸታቸውን ቀጥለዋል። ሀሩካን ማሰቃየት ካቆሙ ቀናት በመቆጠራቸው ምክንያት ከፍተኛ መሰላቸት ውስጥ ገብተዋል። በዚያ ምክንያት ሩሚ ሳያማ የምትባለው ምስኪን ሴት ልጅ ወደ ሀሩክ
ቤት ሄዳ ሀሩካን ወደ ትምህርት ቤት እንድትመልሳት ያዟታል። ይህ ማድረግ ካልቻለች ግን ቀጣዩ የማሰቃያ ኢላማ እሷ ራሷ እንደምትሆን ያስጠነቅቋታል። በማግስቱም ሩሚ ሀሩካን ለመጠየቅ ወደ ቤት ትሄዳለች። ከበስተጀርባ ለስላሳ ሙዚቃ እየተጫወተች ሳለ ሩሚ ሀሩካን እንዴት እንደሆነች ትጠይቃታለች። ሙዚቃውን እጅግ ደስ የሚል መሆኑን በመግለጽ ሲዲውን ልትዋሰው እንደምትችል ትጠይቃታለች። ሀሩካ ሲዲውን ለማውጣት ስትሞክር ሩሚ ለሌሎች ልጃገረዶች ማስረጃ እንድታሳየቸው በማሰብ በሚስጥር የሀሩካን ፎቶ ለማንሳት ትሞክራለች። ሆኖም ግን ሀሩካ ወዲያውኑ ድርጊቱን አስተውላ ታስቆማታለች። ሩሚም ሀሩካ በእውነቱ እንዳልታመመች እንደምታውቅና ወደ ትምህርት ቤት እንድትመለስ ትለምናታለች። ሀሩካም መመለስ ካልቻለች እነዚያ ልጃገረዶች በእሷ ላይ ጥቃት መፈጸም እንደሚጀምሩ ታስረዳታለች። ቢሆንም ግን ሀሩካ ዳግመኛ ወደ ትምህርት ቤት እንደማትመለስ በቁርጠኝነት ትነግራታለች። በማግስቱም የታኢኮ 3 ጓደኛሞች ሩሚን በመቆለፊያ ሳጥን ውስጥ ይቆልፉባታል። ሩሚ ሲዲውን እያሳየቻቸው በእውነቱ ሀሩካን ለመጠየቅ መሄዷን ብትገልጽላቸውም ልጃገረዶቹ ግን ሊያምኗት ፈቃደኛ አይሆኑም። ከእንግዲህ በኋላ ሩሚ አዲሱ ሰለባቸው እንደምትሆን ይወስናሉ። ታኢኮ ይህ ሁሉ ሲፈጽም እዚያው የነበረች ቢሆንም እንደተለመደው ግን በዝምታ ትመለከታለች። በዚያው ቅስፈት ግን የሀሩካን ሲዲ ለራሷ ትወስዷለች። ይህ በእንዲህ እንዳለ ሀሩካ ከእህቷ ከሾኮ ጋር ወደ ውጭ ወጥተው ሳለ ባልተጠበቀ ሁኔታ ከአይባ ጋር ይገናኛሉ። አይባ በካሜራው የተፈጥሮ ፎቶዎችን እያነሳ ነበር። ሀሩካ አይባን ለእህቷ ለሾኮ ታስተዋውቃታለች። አይባ የሁለቱን እህታማሞች ፎቶ በአንድ ላይ ያነሳቸዋል። በትምህርት ቤት ግን ሩሚ በይፋ የቡድን አዲሷ የማሰቃያ ሰለባ ሆናለች። በዚህ ጊዜ ታኢኮ በሁሉም ተማሪዎች ፊት የሩሚን ጸጉር በጭካኔ መቁረጥ ትጀምራለች። ሌሎቹ ተማሪዎችም ድርጊቱን እየተመለከቱ ይስቃሉ። የሚገርመው ግን ሩሚ በዚህ ድርጊት ምንም የተከፋች አትመስልም ነበር። ይልቁንም በተፈጠረው ነገር ላይ ምንም አይነት የድንጋጤ ስሜት አታሳይም። ጸጉሯን ከቆረጠችላት በኋላ ታኢኮ አሁንም ምን እንደሚሰማት ትጠይቃታለች። ሩሚም ፊቷን ላይ ፈገግታ እያሳየች አሁንም ይበልጥ እንደቀለላትና ጥሩ ስሜት እንደተሰማ ትመልስላታለች። ልክ በዚያ ቅስፈት ከልጃገረዶቹ አንዷ ሩሚ በማንኛውም መንገድ ሀሩካን ወደ ትምህርት ቤት መመለስ እንዳለባት ትነግራታለች። ሩሚም በምላሹ ሀሩካን እጅግ እንደምትጠላትና ልትገላት እንደምፈልግ ትነግራታለች። ይህ በእንዲህ እንዳለ ሀሩካና አይባ የቅርብ ጓደኛሞች ሆነዋል። አብረው ብዙ ጊዜ የሚያሳልፉ ሲሆን ዘወትር ወደ ውጭ ይወጣሉ። ወደ ውጭ ከመሄዳቸው በፊት ሾኮ በትምህርት ቤት የሰራችላትን በእጅ ስራ የተሰራ ሀብል ለሀሩካ ትሰጣታለች። ሀሩካን በስጦታው እጅግ ትደሰታለች። ከዚያም በኋላ ሀሩካና አይባ በተለያየ የከተማ ክፍሎች አብረው የተዘዋወሩ ደስ የሚል ጊዜ ያሳልፋሉ። በአንድ ወቅት ወደ ወንዝ ዳርቻ ሄደው ሳለ ልጆቻቸው በአጋጣሚ ይነካካሉ። ጉዟቸውንም ቀጥለው የተለያዩ ቦታዎችንም ይጎበኛሉ፣ አብረው ይደሰታሉ። በዛው ምሽት ወደ ቤት እየተመለሱ ሳለ መንገድ ላይ ሁለቱ የታኢኮ ጓደኞች ያገኛቸዋል። ልጃገረዶቹ በከፍተኛ ፍርሃት ድንጋጤ ውስጥ የወደቁ ይመስሉ ነበረ። ሀሩካን ባያት ቅስፈት ፊታቸውን ሸፍነው ይሮጣሉ። ሀሩካ በድንገት ፊቷ በእሳት እየተቃጠለ መሆኑን ታስተውላለች። በፍጥነት ወደ ስፍራው ትሮጣለች። ቤታቸውን ሙሉ በሙሉ በእሳት ነበልባል ተከቧል። ወላጆቿና ታናሽ እህቷ ሾኮ በቤት ውስጥ ተዘግቶባቸው ሀሩካ እነሱን ለማዳን ወደሚነዳው ቤት ውስጥ ለመግባት ቢሞክርም በአካባቢው የነበሩ ሰዎች ግን እንዳትገባ አጥብቀው ይዟታል። ከጥቂት ደቂቃዎች በኋላ የእሳት አደጋ ተከላካዮች አምቡላንስ በቦታ ይደርሳሉ። አይባ ምንም ሳይሆን ወደሚነዳው ቤት ውስጥ በመግባት ሊያድናቸው የሚችለውን ሰው በመፈለግ ይጀምራል። ከተወሰነ ጊዜ በኋላ ታናሽ እህቷ ሾኮ በክንዱ አቅፎ ይዟት ይወጣል። የሾኮ አካል በከፍተኛ ሁኔታ በእሳት የተቃጠለ ቢሆንም አሁንም ግን በህይወት ነበረች። ወዲያውኑ በአስቸኳይ ሕክምና ወደ ሆስፒታል ትወሰዳለች። ይህ ሁሉ ትዕይንት የተመለከተችው ምስኪኗ ሀሩካ ከማልቀስና በከፍተኛ ድንጋጤ ከመጮህ ውጪ ምንም ማድረግ አልቻለችም ነበር። ከተወሰነ ጊዜ በኋላ የሀሩካ ወላጆች በእሳቱ በደረሰባቸው ከባድ ጉዳት ምክንያት ህይወታቸው ያልፋል። በዚያ በከባድ አደጋ ወቅት ሊደግፋትና አብራት ሊሆን አያቷ በቦታው ይደርሳል። ታናሽ እህቷ ሾኮ ግን አሁንም ሆስፒታል ውስጥ ትገኛለች። መላ አካሏ በፋሻ የተሸፈነ ቢሆንም ሁኔታዋን አሁንም እጅግ አሳሳቢ ነበር። ከአደጋው በኋላ አያቷ ከሀሩካ ጋር አብረው መኖር ይጀምራሉ። በማግስቱም ጠዋት ታኢኮ ወደ ትምህርት ቤት ለመሄድ ስትዘጋጅ እናቷ በቤቷ እሳት የተቃጠለባት ልጅ የእሷ የክፍል ጓደኛ መሆኗን ትነግራታለች። ታኢኮ ሄዳ ሀሩካን እንድታጽናናትና ድጋፍ እንድታደርግላት ታበረታታታለች። ታኢኮም ተስማምታ ወደ ትምህርት ቤት ታመራለች። በሌላ በኩል ኩጋ ጓደኞቹና የታኢኮ 3ኛ ጓደኛ በአንድ ላይ ተሰብስበው ነበር። ሁሉም በከፍተኛ ፍርሃትና ጭንቀት ውስጥ ወድቀዋል። ከልጃገረዶቹ አንዷ በቅርቡ እንደሚያዙ በጭንቀት ትናገራለች። ሩሚም እዛው የነበረች ሲሆን ከሌሎቹ የተለየ መልኩ ግን ምንም አይነት የፍርሃት ስሜት አታሳይም ነበር። ቆየት ብሎ በትምህርት ቤት ታኢኮ በጠረጴዛ ላይ በዝምታ ተቀምጣለች። ሩሚ ወደ እሷ ቀርባ ታኢኮ በዛች ዕለት ቀድማ ወደ ቤት መሄድ እንዳልነበረባት ትነግራታለች። ከሄደች
ሁሉም ሰው እጅግ አስደሳች ጊዜ አሳልፈው እንደነበረ ትገልጽላታለች። ይህንን ስትናገር ሩሚ በከፍተኛ ሁኔታ ትስቃለች። በመቀጠልም መምህርት ሚናሚ ከሩሚ ጋር ትነጋገራለች። ከሚያስቸግሩት ልጆቹ እንድትርቅም ትመክራታለች። ይህ በእንዲህ እንዳለ ከኩጋ ሁለተኛ ጓደኞቹ በትናንሽ ጠመንጃዎችና ቀስቶች ቁራዎችን በመተኮስ ጊዜያቸውን ያሳልፋሉ። ይህንን የሚያደርጉ ከተማዋ እጅግ ትንሽ መሆኗን ምንም አይነት መዝናኛ ስላልነበራት ነው። በከተማ ውስጥ ምንም አይነት የካር ኤኮ ማዕከል፣ የቪዲዮ ጌም መጫወቻዎች ወይም ሌሎች ታዋቂ መዝናኛዎች አልነበሩም። በትምህርት ቤት ተማሪዎች ማሰቃየት እንኳን ጊዜ ለማሳለፍ ብቻ የሚያደርጉት ተግባር ሆኗል። በሌላ ስፍራ ሁለቱ የታይኮ ጓደኞች በከፍተኛ ፍርሃት ውስጥ ናቸው። ፈጥኖም ይሁን ዘግይቶ ወንጀላቸው መጋለጡ እንደማይቀር እርግጠኛ ሆነዋል። ቤት ውስጥ ሩሚ በረጋ መንፈስ ተቀምጣ የታይኮ ምስሎች በደብተሮቿ ላይ ትስላለች። በእውነቱ ከሆነ ሩሚን በሚስጥር ታይኮን ታደንቃት የነበረ ሲሆን የቅርብ ጓደኛዋ ለመሆን ትመኝ ነበረ። የክረምት ወቅት ሲመጣ በከተማው በበረዶ መሸፈን ይጀመራል። በማግስቱ መላው አካባቢ በከባድ በረዶ ይሸፈናል። በዚያው ዕለት በትምህርት ቤት ውስጥ ያሉ ተማሪዎች ሁሉ ሀሩካ ወደ ትምህርት ቤት መመለሷን ሲመለከቱ በከፍተኛ ሁኔታ ይገረማሉ። አይባ ወደ እሷ ቀርቦ ራሷን ሳታስገድድ እረፍት እንድታደርግ በለስላሳ ድምጽ ይነግራታል። ሀሩካ አሁንም በደረሰባት ከባድ ሐዘንና ድንጋጤ ውስጥ መሆኗን በትክክል መናገር እንኳን ይከብዳት ነበር። ብዙም ሳይቆይ ታቺባ ወደ ሀሩኪ ትቀርባለች። ከሌሎች ሁለት ልጃገረዶች ጋር በመሆን ሀሩካን ቀደም ሲል ጥቃት ወደ ፈጸሙባት ያንኑ ጥልቅ ጉድጓድ ይዘዋት ይሄዳሉ። እስካሁን በደረሰው መከራ ሁሉ ያረካችው ታቺባና ሀሩካን በማሰቃየቱን ትቀጥላለች። ወደ ጉድጓዱ ውስጥም ትገፈትራታለች። ታቺባ ራሷም ወደ ጉድጓዱ ውስጥ ትወርዳለች። ሌሎቹም ሁለት ልጃገረዶች እንዲወርዱ ትጠራቸዋለች። በመቀጠልም ቢላዋን አውጥታ እሷ ራሷም ስለሞት በተደጋጋሚ ታስብ እንደነበረ ትነግራታለች። ሆኖም ግን የሀሩካ እናት በእሳቱ ውስጥ ስትቃጠል ከተመለከተች በኋላ ሞት ምን ያህል አሰቃቂ አስፈሪ እንደሆነ እንደተረዳች ትገልጻለች። ልክ በዚያ ቅስፈት ታቺባ ሀሩካን ይዛ በቀጣዩ የሞት ተራ የእሷ እንደሆነ ትነግራታለች። ሆኖም ግን ሀሩካ መሬት ላይ የወደቀ ትልቅ ሚስማር ትመለከታለች። በተስፋ መቁረጥ ስሜት ውስጥ ሆና ሚስማሩን አንስታ በቀጥታ በታቺባ አይን ውስጥ ትሰካባታለች። የቀሩት ሁለቱ ልጃገረዶች ያዩትን አስደንጋጭ ትዕይንት ማመን አቅቷቸው በከፍተኛ ሁኔታ መጮህና መረበሽ ይጀመራሉ። ሀሩካ ወዲያውኑ በአቅራቢያ የነበረውን እንጨት አንስታ ታቺባን ያለ ርህራሄ መምታት ትጀምራለች። ታቺባና ሙሉ በሙሉ መንቀሳቀስ እስክታቆም ድረስ ጥቃቷን ትቀጥላለች። ከዛም ሀሩካ ቢላዋን አንስታ ወደ ቀሩት ሁለት ልጃገረዶች ትዞራለች። ልጃገረዶቹም በከፍተኛ ፍርሃት ይጮዋሉ። ሆኖም ቦታውን ገለልተኛ በመሆኑ ጩኸታቸው የሚሰማ አንድም ሰው አልነበረም። ከልጃገረዶቹ አንዷ ሀሩካን እንድታቆም ትለምናታለች። እሷ ምንም ጥፋት እንደሌለባትና ከጀርባ ያለው እውነተኛ ተዋናይ ኩጋ እንደሆነ ትናገራለች። ቢሆንም ግን ሀሩካ ልመናቸውን ለመስማት ፍቃደኛ ሳትሆን ትቀራለች። ሁለቱን ልጃገረዶች ላይ ጥቃት በመፈጸም ሁለቱንም እዛችሁ ትገላቸዋለች። በማግስቱም ትምህርት ቤት ታቺባና ሁለቱ ልጃገረዶች ባለፈው ምሽት ከሰዓት በኋላ ጀምሮ እንደጠፉ ወሬው በሰፊው ይናፈሳል። አብዛኞቹ ተማሪዎች ሶስቱ ልጃገረዶች በአንድ ላይ በከተማው እንደኮበለሉ ያስባሉ። ልክ በዚያ ቅስፈት የፖሊስ መኪና ወደ ትምህርት ቤቱ ግቢ ይገባል። በዚህ ትንሽ ከተማ የፖሊስ መኪና ማየት እጅግ ያልተለመደ በመሆኑ ሁሉም ሰው ትኩረት ይስባል። ኩጋና ጓደኞቹ በከፍተኛ ሁኔታ መረበሽ ይጀምራሉ። አይባ የእነሱን ያልተለመደ ባህሪ ያስተውላል። ኩጋ በፍጥነት ከትምህርት ቤቱ ግቢ ወጥቶ መሄድ ይጀምራል። ወደ ውጪ በሚወጣበት ጊዜ ባልተጠበቀ ሁኔታ ከሀሩካ ጋር ይገናኛል። ሀሩካ በኃይል ገፍቶ ወደ እያደረጋት እዚያ ምን እንደምትሰራ በቁጣ ይጠይቃታል። ነገር ግን እሱ ያላወቀው ነገር ቢኖር ሀሩካ ቀደም ሲል ጥቃት ለመሰንዘር ተዘጋጅታ እንደነበረ ነው። ሀሩካ በከባድ ሁኔታ ትመታዋለች። ኩጋም ክፉኛ ቆስሎ መሬት ላይ ይወድቃል። ለማምለጥ ሲልም መሬት ለመሬት መሳብ ይጀምራል። ሀሩካ ግን እሱም ማስገድዷን አታቆም። በመጨረሻም ኩጋ በከፍተኛ ቦታ ላይ ተንሸራቶ በመውደቅ ህይወቱ ያልፋል። በማግስቱም አይባ የሀሩካን ሁኔታ ለመጠየቅ ወደ ቤቷ ይሄዳል። ሀሩካ አሁንም አልጋ ላይ ተኝታ የነበረ ሲሆን ስለ ልቦናዊ ስብራቱ ግን አልዳነላትም ነበር። አያቷ ከአይባ ጋር ይነጋገራሉ። ትምህርት እንደተጠናቀቀ ሀሩካን ታናሽ እህቷን ሸኮ ይዘው ወደ ቶኪዮ ለመሄድ እንዳቀዱ ያስረዱታል። ይህ በእንዲህ እንዳለ ሩሚ ከእናቷ ጋር ጊዜ እያሳለፈች ሳለ ከኩጋ ጓደኞች የስልክ ጥሪ ይደርሳታል። እነሱም የታይኮ 3 ጓደኞች እንደጠፉና ኩጋ እንደዚሁ መጥፋቱን ይነግራታል። ከዚህ ሁሉ በስተጀርባ ሀሩካ እንዳለችበት ሙሉ በሙሉ እርግጠኛ መሆናቸውን ይገልጻሉ። ቀጣዩ ተራ የነሱ ሊሆን እንደሚችል በመፍራት በማግስቱ ራሳቸው ሄደው ከሀሩካ ጋር መጋፈጥ ይወስናሉ። ሩሚ ከሷ ጋር እንድትቀላቀል ይጠይቋታል። ሩሚ በሰማችው ነገር ሁሉ እጅግ ደንግጣለች።
በማግስቱ ሀሩካ ብቻውን ወደ ውጭ ትወጣለች። እሷ ሳታውቅ ግን ከኩጋክ ሁለቱ ጓደኞች በምስጢር ይከተሏት ነበር። ሀሩካ መንገድ ላይ ያሉትን አበቦች ለመመልከት ስትቆም አንደኛው ልጅ ቀስት ይተኩስባታል። ቀስቱም ሳይመታት ሲቀር ሀሩካ በፍጥነት ትሮጣለች። ሁለቱ ልጆችም መሳሪያቸውን ይዘው በአካባቢው እሷን መፈለግ ይጀምራሉ። አንደኛው ጠመንጃውን ሲይዝ፣ ሌላኛው ደግሞ ቀስት ይዟል። ብዙም ሳይቆይ ያ ወፍራም ልጅ ሀሩካን ያገኛታል። መሬት ላይ ጥሏት በእጁ ባለው ጠመንጃ እያስፈራራት በጭካኔ ሊደፍራት ይሞክራል። ልክ በዚያ ቅስፈት ሀሩካ በአቅራቢያው የወደቀ ትልቅ ጣመመ መቆንጠጫ ትመለከታለች። በፍጥነት አንስታ በልጁ አፍንጫ ላይ በከባድ ሁኔታ ትመታዋለች። ልጁም በከፍተኛ ሁኔታ እየጮኸ ደሙን ለመግታት ሲሞክር ጠመንጃውን ይጥላል። ልክ በዛ ጊዜ ሁለተኛው ልጅ ደስቶ ቀስቱን በሀሩካ ላይ ያነጣጥራል። ሆኖም ግን በነበረው ግርግር መደናገር ምክንያት የተተኮሰው ቀስት ሳይታሰብ በገዛ ጓደኛው ራስ ላይ ያርፋል። በድንጋጤ ውስጥ የወደቀው ምንም ማድረግ እንዳለበት ያጣው ሁለተኛ ልጅ በከፍተኛ እብደት ጥቃት መሰንዘር ይጀምራል። ሁለተኛው በፍጥነት ከአቅም በላይ ይሆናል። በግርግሩ ወቅት ያ ወፍራም ልጅ ህይወቱ ያልፋል። ሀሩካም ወደ ቀረው ልጅ በመዞር በእጇ በነበረው መቀስ በመጠቀም ጥቃት ትዘነዝርበታለች። በመጨረሻም እሱን ትገለዋለች። ይህ በእንዲህ እንዳለ ኩጋ ወላጆቹ ወደ መምህርት ሚናሚ በመሄድ ልጃቸው የት እንዳለ ለማወቅ ይጨቃጨቃሉ። እሷም መልስ እንድትሰጣቸው በከፍተኛ ሁኔታ ይጫናታል። በሌላ በኩል ከእነዚህ ሰዎች ሁሉ ጋር ከተጋፈጠች በኋላ ሀሩካ በመጨረሻም ወደ ቤቷ ትመለሳለች። አያቷ የልጃቸውን ሁኔታ ሲመለከቱ በከፍተኛ ሁኔታ ይጨነቃሉ። ሆኖም ግን ምንም አይነት ጥያቄ ለመጠየቅ አልፈለጉም። በማግስቱ አይባ ሀሩካን ለመጠየቅ ይመጣል። ሁለቱ አብረው ጊዜ የሚያሳልፉ ሲሆን ቀደም ሲል ወደ ሄዱበት ያንኑ የወንዝ ዳርቻ ይመለሳሉ። በውስጧም የታመቀው ስሜት መቆጣጠር ያቃታል። ምስኪኑ ሀሩካ በከፍተኛ ሁኔታ ማልቀስና መጮህ ትጀምራለች። በውስጧ ያለውን ከባድ ህመም ሁሉ ትረጫዋለች። አይባም ከጎኗ በመሆን ያጽናናታል። እሷ እጅግ እንደሚወዳትና ሁልጊዜ እንደሚጠብቃት ቃል ይገባላታል። በመጨረሻም ሁለቱ ይሳሳማሉ። ይህ በእንዲህ እንዳለ ታይኮ የሀሩካን ሲዲ ማዳመጥ ትጀምራለች። በሌላ ስፍራ አይባ ለሀያቱ ለትምህርት ወደ ቶኪዮ ለመሄድ እንዳቀደ ይነግራታል። እዚያም ሊጠብቀው የሚፈልገው አንድ ሰው እንዳለ ያስረዳታል። በዛች ምሽት ሩሚ አስክሬኖቹ ወደ ተጣሉበት ያንኑ ጉድጓድ ትሄዳለች። እዚያም በበረዶ ስር የተቀበሩ 3 አስክሬኖች ትመለከታለች። ትዕይንቱ ሙሉ በሙሉ ያስደነግጣታል። በድንጋጤ ውስጥ ሆና ወዲያውኑ ታይኮ መደወል ትጀምራለች። ሆኖም ታይኮ ስልኳ አልተነሳላትም። ከማግስቱ ጀምሮ ሩሚ ከክፍሏ ለመውጣት ፈቃደኛ ሳትሆን ትቀራለች። እነዚህ ታሪኩ ወደ ኋላ በመመለስ ሩሚ ጥቃት ይፈጸምባት በነበረበት ቀን የተከሰተውን ያሳያል። በዚያ ወቅት ሩሚ በከፍተኛ ቁጣ ውስጥ ሆና ሀሩካን መግደል እንደምትፈልግ ተናግራ ነበር። ይህንን የሰሙት ኩጋና ሁለቱ ልጃገረዶች በሷ ላይ ያሾፉ እንዲህ ያለውን ነገር ፈጽሞ ልታደርግ እንደማትችል ይነግሯታል። ሩሚን በምላሹ ሀሩካ ቤት ላይ ጋዝ አርከፍክፋ እንደምታቃጥለው ትናገራለች። ታይኮ ያንን ሁሉ ንግግር ትሰማ ነበረ። ሆኖም ግን ድርጊቱን ለማስቆም ሆነ ለመቃወም ምንም አይነት ጥረት አላረገችም ነበር። አሁን ባለንበት ጊዜ ታይኮ ከሩሚ ሌላ የስልክ ጥሪ ይደርሳታል። ሩሚ ያለመቋረጥ እያለቀሰች ነበረ። ልትሞት እንደሆነ ትነግራታለች። ሀሩካ ጓደኞቿ ኩጋና ሌሎቹን እንደገደለቻቸው ትገልጻለች። ታይኮ ግን ልታምናት አልፈለገችም። ሀሩካ በእሷ ላይ ጥቃት እንዳትሰነዝር የሚያደርግ ምንም አይነት በደል እንዳልፈጸመች ትከራከራለች። ሩሚን በምላሹ ለተፈጠረው ነገር ሁሉ ተጠያቂ ታይኮ ራሷ እንደሆነች ትናገራለች። አይባ ከታይኮ ይልቅ ሀሩካን በመምረጥ ምክንያት ታይኮ ሀሩካን ትጠላት እንደነበረ ትከሳታለች። ታይኮ ወዲያውኑ ክሱን ውድቅ ታደርጋለች። ለኖሪ ምንም አይነት የፍቅር ስሜት ኖሯት እንደማያውቅ ትነግራታለች። በንዴት ውስጥ ሆና ሩሚ እረፍት እንድትሰጣት ነግራ ስልኩን ትዘጋዋለች። በከፍተኛ ቁጣና ተስፋ መቁረጥ ውስጥ የወደቀችው ሩሚ የሳለቻቸውን የታይኮ ምስሎች በሙሉ ትቀዳድዳቸዋለች። ታሪኩ በድጋሚ ወደ እሳቱ ዕለት ወደ ኋላ ይመለሳል። ሩሚ የጋዝ መያዣውን ይዛ በሀሩካ ቤት እሳት ለመለኮስ ትዘጋጃለች። ኩጋና የታይኮ 3 ጓደኞችም ድርጊቱን እንደመዝናኛ በመቁጠር አብረዋት ነበሩ። ታይኮም በቦታው የነበረች ቢሆንም ነገሩን ምንም ትርጉም እንደሌለው በማሰብ ምንም ነገር ሳይፈጠር በፊት ቦታውን ጥላ ትሄዳለች። አሁን ባለንበት ጊዜ ታይኮ በዚያ ውሳኔ በከፍተኛ ሁኔታ ትጸጸታለች። በዚያች ዕለት ሩሚና ሌሎች ልታስቆማቸው በቻለች ሲል ትመኛለች። ቆየት ብሎም ታይኮ የሀሩካን ሲዲ ለመመለስ ትወስናለች። ወደ ሀሩካን ቤትም መሄድ ትመርጣለች። ማንም ሰው መልስ ባይሰጣትም ፊቷን አዙራ ለመሄድ ትዘጋጃለች። ልክ በዛ ቅስፈት ሀሩካና አያቷ ከሆስፒታል በአውቶቡስ ይመለሳሉ። ታይኮ እዛ ቆማ ስትመለከት ሀሩካ ከአያቷ ቀድሞ ወደ ቤት እንዲገቡ ትጠይቃቸዋለች። ታይኮ ወደ ሀሩካ ቀርባ ሲዲውን ትሰጣታለች። ሀሩካም ሲዲውን ተቀብላ ያንን ዜማ ማዳመጥ ሁልጊዜ ያለፈውን ትዝታ እንደሚቀሰቅስባት ትናገራለች። ታይኮም ሁለቱ በዚህ መልኩ ከተነጋገሩ ለረዥም ጊዜ እንደሆናቸው ትገልጻለች። ውይይቱን ቀስ በቀስ እየሞቀና ልክ እንደ ቀድሞ ጓደኞች እየሆነ ይመጣል። ሀሩካ መጀመሪያ ትምህርት ቤት የገባች ዕለት
ታስታውሳለች። ታይኮ ለእሷ ደግነት ያሳየቻት የመጀመሪያዋ ሰው እንደነበረች ትናገራለች። በዚያ ወቅት ታይኮ ስሜቷን፣ ሀሳቧን በግልጽ ታካፍላት ነበር። ሀሩካ ታይኮ ጥሩ ጓደኛዋ እንደነበረች ትናገራለች። ሆኖም ግን ታይኮ አይባን ከእሷ የነጠቀችባት መስላት ተጎድታ እንደነበረ ትገልጻለች። ታይኮ ወዲያውኑ ነገሩን ታስብበታለች። ለአይባ ምንም አይነት ፍላጎት እንዳልነበራት ትናገራለች። ይህንም ከተናገረች በኋላ ግን ራሷ አቁማ ሙሉውን እውነት ላለመናገር ትመርጣለች። እዚህ ጋር ታሪኩ ወደኋላ ሲመለስ ታይኮና ሀሩካ አብረው ደስ የሚል ጊዜ ሲያሳልፉ ያሳየናል። እያወሩ ሳለ አይባ ወደ እነሱ ቀርቦ ሀሩካ ለብቻዋ ሊያናገራት ይወስዳታል። ይህንን ከሩቅ ሆና የተመለከተችው ታይኮ በውስጧ የምትፈልገውን ሀሩካ ሁልጊዜ ከእሷ ጎን እንደምትሆን ብቻ እንደነበረ ትናገራለች። አሁን ባለንበት ጊዜ ታይኮ ከሀሩካ ጋር ከተገናኘች በኋላ ለመሄድ ትዘጋጃለች። ልክ በዚያ ቅስፈት ሀሩካ በህይወቷ ጥሩ ሁኔታ እንደምትመራ ትናገራለች። ይህ ንግግር የታይኮን ልብ ክፉኛ ይሰብረዋል። በመጨረሻም የሰራችው ስህተት ከባድነት ስለገባት ተንበርክካ ሀሩካን ይቅርታ ትጠይቃታለች። ቆየት ብሎ የተሰበረችው ታይኮ ብቻዋን ወደ ቤት እየተመለሰች ሳለ ሩሚ በድንገት በስተጀርባ ጥቃት በመሰንዘር በቢላዋ ልትወጋት ትሞክራለች። ታይኮ ጥቃቱን በጥቂቱ ታመልጣለች። ሩሚ ይህንን ለምን እንደምታደርግ ትጠይቃታለች። ታይኮ የራሷ ቢላዋን ብታወጣም ሩሚ ግን በእግሯ ላይ ትወጋታለች። ከጥቂት ቅስፈቶች በኋላ ሩሚ በትልቅ ድንጋይ መታት መሬት ላይ ትጥላታለች። ስትታገል እያየችን በጭካኔ ትሰቃያለች። በድጋሚ ጥቃት ለመሰንዘር ስትመጣ ታይኮ ራሷን ለመከላከል ትታገላለች። ወደ ጎንም ትገፈትራታለች። ሁለቱም መዋጋታቸውን ይቀጥላሉ። ሩሚ በቢላዋ ወደፊት ስትሮጥ ታይኮ ቢላዋን በመሰንዘር የሩሚ ፊት ትቆርጠዋለች። ቢሆንም ግን ሩሚ ጥቃቷን አታቆምም። በመጨረሻም ታይኮ በደረቷ ላይ ትወጋታለች። ታይኮ መሬት ላይ ስትወድቅ ሩሚ ከቦታው ትሸሻለች። በዛች ምሽት አይባ ወደ ሀሩካ ይደውላል። ከጥቂት ጊዜ በፊት ከአያቷ ጋር እንድትነጋገር ይነግራታል። ሀሩካ ከምርቃ በኋላ ወደ ቶኪዮ ለመሄድ ስላቀደች እሱም አብሯት ለመሄድ እንደወሰነ ይገልጽላታል። ሆኖም ግን ሀሩካ ይህንን ፈጽሞ የማይቻል እንደሆነ በለስላሳ ድምፅ ትነግረዋለች። ግራ የተጋባው አይባ ምክንያቱን ይጠይቃታል። ሀሩካም በረዶ ሲቀልጥ እውነቱን እንደሚረዳ ትነግረዋለች። ልክ በዚያ ቅስፈት አይባ እጆቹ በደም ተለብሰው ይታያሉ። ይህም የእሱ እውነተኛ አስደንጋጭ ማንነት ያሳያል። በመጨረሻም ሀሩካ ከነሱ ይልቅ ቤተሰቧን እንደመረጠች ይናገራል። በንዴት ውስጥ ሆኖም ስልኩን ይሰባብራል። ከዛም በኋላ አይባ አያቱን ለመጠየቅ ይሄዳል። እሱ ሀያቱንም ቢሆን ያሰቃያት እንደነበረ እዚህ ጋር ይገልጻል። ሀያቱ አባቱንም በዚሁ መንገድ ገሎት እንደሆነ ትጠይቀዋለች። አይባ አባቱን እንደገደለው በረጋ መንፈስ ያምናል። አባቱ እናቱን ዘወትር ያሰቃያት ስለነበረ ይህ ግፍ ለማስቆም ሲል እንደገደለው ያስረዳል። እንደ አይባ አባባል አባቱ ከሞተ በኋላ እናቱ የሚጎዳ ማንም አልነበረም። በመቀጠልም የእናቱን ሕይወት እሱ ራሱ እንዳጠፋ ይናገራል። ለአያቱም ይቅርታ እየጠየቀ ለአንድ ሰው ትልቅ ፍቅር ሲኖረው ያንን ስሜት እንዴት መቆጣጠር እንዳለበት እንደማያውቅ ይገልጻል። አሁን ሀሩካ ከሱ ይልቅ ቤተሰቧን እንደመረጠች ያምናል። በማግስቱም ከሀሩካ አያት ጋር ለመገናኘት እንደወሰነ ይናገራል። ይህ ንግግሩ ቀጣዩ ሰለባው የእሷ አያት እንዲሆኑ ፍንጭ ይሰጣል። ይህ በእንዲህ እንዳለ ሩሚ በደም ተለውሳ ወደ ክፍሏ ትመለሳለች። እናቷ የልጇን ሁኔታ ስትመለከት በተደጋጋሚ ጊዜ በሩን እንድትከፍትላት ትለምናታለች። ሩሚ ግን እናቷን በቢላዋ እያስፈራራች ከሷ እንድትርቅ ትነግራታለች። ቢሆንም ግን እናቷ ምንም ቢፈጠር ሁልጊዜ ከሷ ጎን እንደምትሆን በፍቅር ትነግራታለች። ራሷን ለማደር ስትል ሩሚ ሀሩካን ሙሉ በሙሉ ለማጥፋት ማሰብ ትጀምራለች። በማግስቱም የጠፉትን ልጆች መካከል አብዛኞቹ ቀደም ሲል በሌሎች ተማሪዎችና በገዛ መምህር ሚናሚ ላይ ጭምር ከባድ ጥቃት በደል ይፈጽሙ ነበር። ባህሪያቸው በመምህር ሚናሚ አእምሮ ውስጥ የድሮ ቁስልና ስቃይ ይቀሰቅስባታል። በአሮጌው ስለልቦናዊ ስብራት የተሸነፈችው መምህር በእነሱ ፊት መቆም ያቅታታል። አሁንም ወላጆቹ ጭምር መምህር ሚናሚን እንደ ማጥቂያ ሰለባ እያዩት ነበረ። ግፊቱን መቋቋም ያቃታት መምህር ሚናሚ በድንጋጤ ውስጥ ሆና እያስመለሳት ከቢሮ ትወጣለች። ልክ በዚያ ቅስፈት በአቅራቢያ የበረዶ ማጽጃ በከባድ መኪና እየሰራ ነበረ። በነበረው መደናቀጥና ግርግር ምክንያት መምህር ሚናሚ በከባድ መኪና ተገጭታ ህይወቷ ያልፋል። ይህ በእንዲህ እንዳለ ሀሩካ ታናሽ እህቷን ሾኩን ለመጠየቅ ወደ ሆስፒታል ታመራለች። ሆኖም ሩሚ ቀድማ እዚያ ደርሳ ነበረ። ሩሚ በድጋሚ በሾኩ ላይ ጋዝ አፍስሳ እሳት ለመለኮስ እየተዘጋጀች ነበር። ምንም አይነት እርምጃ ሳትወስድ በፊት ግን ሀሩካ በድንገት ትደርስባታለች። በሁለቱ መካከል ፈጣን ከባድ ፍልሚያ ይነሳል። ሀሩካ የሩሚን ጉሮሮ ጨምቃ በመያዝ ልታንቃት ትሞክራለች።
ልክ በዚያ ቅስፈት የሾኮ የጤና ሁኔታ በከፍተኛ ሁኔታ ይባባሳል። ይህንን ግርግር በመጠቀም ሩሚ በእጇ አምልጣ ትሸሻለች። ከተወሰነ ጊዜ በኋላ አይባ ሀሩካን ለመጠየቅ ሆስፒታል ይደርሳል። ልክ በዚያ ቅስፈት አንዲት ነርስ ወደ ሀሩካ እየሮጠች በመምጣት ከአያቷ ላይ ከባድ አደጋ እንደደረሰባት ትነግራታለች። ሀሩካ በፍጥነት ለመመልከት ስትሄድ አያቷ በከፍተኛ ሁኔታ ተደብድባ ታገኛቸዋለች። ወዲያውኑ በአስቸኳይ ቀዶ ጥገና ወደ ክፍል እንዲወሰዳሉ። በዛ ቅስፈት ሀሩካ በአይባ ላይ መጠራጠር ትጀምራለች። በፍጥነት ወደ እሱ ሄዳ እጆቹ ላይ ያለውን ደም ትመለከታለች። አሁን በዛ ድርጊት ውስጥ የእሱ እጅ እንዳለበት ሙሉ በሙሉ እርግጠኛ ትሆናለች። አይባ ራሱን ለመከላከል ይሞክራል። ደሙ ከቀድሞ ጉዳት የመጣ እንደሆነና ያደረገው ነገር ሁሉ ለእሷ ሲል ብቻ እንደሆነ ይናገራል። ሆኖም ግን ሀሩካ በከፍተኛ ፍርሃት አለማመን ከሱ ትርቃለች። ልክ በዚያ ቅስፈት ሩሚ በድጋሚ ትመለሳለች። በዚያ ጊዜ ሁሉንም እውነት ለሀሩካ መናገር ትጀምራለች። በእሷ ቤት ዙሪያ ጋዝ ያፈሰሰችው እሷ ራሷ እንደነበረች ታምናለች። እንዲሁም የሀሩካን እናት ስትመጣ እሷ ላይ ጭምር ጋዝ እንዳፈሰሰችባት ትናገራለች። በመቀጠልም ኩጋ በእሳቱ እያስፈራራቻቸው ሳለ እሳቱ ሳይታሰብ ተስፋፍቶ ከአቅም በላይ እንደሆነ ታስረዳለች። እሳቱም ከተነሳ በኋላ እሷና ሌሎቹ ቦታውን ጥለው እንደከቦለሉ ትገልጻለች። እውነቱን የሰማችው ሀሩካ በከፍተኛ ቁጣ ትሞላለች። ሩሚንም ለመግደል ወደ እሷ ትሮጣለች። ሆኖም ግን ወደ እሷ ከመድረሷ በፊት ሩሚ ሀሩካን ሆዷ ላይ በቢላዋ ትወጋታለች። አይባ ይህንን ትዕይንት ሲመለከት ወዲያውኑ በሩሚ ላይ ጥቃት ይሰነዝራል። ሩሚ ሙሉ በሙሉ ወድቃ ህይወቷ እስኪያልፍ ድረስ በጭካኔ ይመታታል። ሀሩካ በደረሰባት ከባድ ጉዳት ምክንያት እየተሰቃየች ቢሆንም በጭንቀት ተነስታ መቆም ትችላለች። በዚህ ቅስፈት ከአይባ ቦርሳ ውስጥ የወደቀው ፎቶግራፍ ትመለከታለች። ፎቶውም በአደጋው ዕለት አባቷና እህቷ ሾኮ በእሳት ውስጥ እያሉ የሚያሳይ ነበረ። አይቫን ትዕይንቱን ትኩረቱን ስለሳበው በካሜራው ሊቀርጽ ስለፈለገ ብቻ ፎቶውን እንደወሰደው በግዴለሽነት ይናገራል። ይህንን የሰማችው ሀሩካ በመጨረሻም እውነተኛው ሚስጥር ትረዳለች። አይባ እሷ ካሰበችው በላይ እጅግ አደገኛ አይምሮ በሽተኛ መሆኑን ትገነዘባለች። ሀሩካ ቢላዋንም አውጥታ ጥቃት ትሰነዝርበታለች። አይባ ግን ጥቃቱን ያመልጣል። በንዴት ተሞልቶም የሀሩካን ፊት በተደጋጋሚ በቡጢ ይመታታል። አይባ በደካማ ሁኔታ ላይ ያለችውን የሀሩካን ፎቶ ለማንሳት ሲዘጋጅ ግን ያልተጠበቀ ነገር ይፈጠራል። ምንም እንኳን ሀሩካ በከባድ ሁኔታ ብትቆስልም አሁንም ግን ህሊናዋ አልሳተችም ነበር። በአቅራቢያው የወደቀው ቀስት ትመለከታለች። የቀራትን የመጨረሻ ኃይልን በመጠቀም ቀስቱን አንስታ በቀጥታ ወደ አይባ ትተኩሳለች። ቀስቱም በአይባ አይን ውስጥ ሲያርፍ ካሜራውንም በአንድ ላይ ሰባብረዋል። አይባ ወዲያውኑ መሬት ላይ ወድቆ ህይወቱ ያልፋል። ሆኖም ግን ሀሩካ ራሷ በርካታ ከባዶች ጉዳቶች ደርሰውባት ስለነበረ ኃይሏ ሙሉ ለሙሉ ይዳከማል። ከጥቂት ደቂቃዎች በኋላ ሀሩካ በዛው ህይወቱ ያልፋል። ከበርካታ ወራቶች በኋላ የመካከለኛ ደረጃ ትምህርት ቤት ምረቃ ስነስርዓት ይካሄዳል። ከከተማው ውስጥ ይህንን ዝግጅት ለመታደም የመጣ አንድም ሰው አልነበረም። ብቸኛው የቀድሞ ተማሪ አይኮ ብቻ ነበረች። በዝምታ ወደ ቀድሞ ክፍሏ ትገባለች። ዙሪያን ስትመለከት ከሀሩካ ጋር ያሳለፈቻቸውን ቀናት ትዝታዎች ከአይምሮዋ ውስጥ ይንሸራሸራሉ። ሁለቱም በአንድ ላይ በእውነታው ጊዜ ያሳለፏቸውን አስደሳች ጊዜያት ታስታውሳለች። እነዛ ውብ ትዝታዎችን በልቧ ይዛ በክፍሏ ውስጥ ብቻዋን ትቆማለች። ታሪካችን በዚህ ፍጻሜውን አገኘ። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷ መጫን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።